ፋኖ ተበታትኗል፣ አብቅቶለታል። መሪዎቹም ወደ ተለያዩ ጎረቤት ሀገራት ተሰደዋል፣ መግቢያም የላቸውም። ስለዚህ አሁን የመለቃቀም የመጠራረግ ስራ ነው እየሰራን ያለ ነው። መከላከያ ሰራዊት ከአማራ ክልል ነቅሎ ይውጣ። ደንቆሮ የደንቆሮ ፖለቲካ ማለት ይሄ በትጥቅ ከፍ ብለን የመጣንበት በሞራል ከፍ ብለን የመጣንበት በይዞታ ቀጠናዎች በመያዝ ተስፋፍተን ጠንካራ ይዞታዎችን በውል የያዝንበት የት ደረሳችሁ? አርማጭሆ ነው? ደንበጫ ነው? ባህር ዳር ነው? ጎንደር ነው? ደሴ ነው? የት ነው የገባችሁት? በተለያየ ቀጠና ያለው የአማራ ፋኖ ወይም እነሱ ጽንፈኛ እያሉ የሚጠሩት ተዳክሟል፣ ከህብረተሰብ ልብ ውስጥ ወጥቷል። እኩል ከነሱ ጋር በእኩል ቁመና ላይ ለመቀመጥ ስትሞክር ከዝሆኑ ፊት ተቀምጣ ሲጋረዱ እንዴት ደስ እንደማይል አየኸው እንዳለችው አይጥ ነው የምትሆነው። ሆኖም ግን ስርዓቱ መዋሸት ባህሪው ስለሆነ ሱስ ስለያዘ የመዋሸት የቅጥፈት ሱስ ውስጥ የገባ አገዛዝ እንደመሆኑ ሽንፈቱን ለመደበቅ የተጠቀመው ፕሮፓጋንዳ ነው ማለት ነው። ነበር የምትባሉበት ደረጃ ላይ እየደረሳችሁ እንደሆነ ግልጽ ነው። እንዲህ አይነት ፋኖ ነኝ የሚል አንድ ዘራፊና ሽፍታ ቡድን ነበር ለማለት ከዚህ በኋላ 6 ወር 1 ዓመት መጠበቅ አይጠበቅም። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ይህ መሆን መልቲሚዲያ ነው። ዛሬም እንደተለመደው በሀገራችን ወቅታዊ ጉዳዮች ላይ ቆይታ የምናደርግ ይሆናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እጋብዛለሁኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ የምጋብዛችሁ ብሩክ የሺወርቅ አሰፋ ነኝ። ዛሬ በዋናነት ትኩረት አድርገን መመልከት የምንፈልገው በአዲስ አደረጃጀት ፈጥሬ መጥቻለሁ ብሎ እያወራ ያለው የአማራ ክልሉ ጽንፈኛ ቡድን አንድ ያወጣው መግለጫ አለ። ያው ለአሜሪካ መንግስት የሰጠው ምላሽ ነው። ያንን ምላሽ አስመልክቶ እንግዲህ ለድርድር የሚሆኑ ቅድመ ሁኔታዎችን አስቀምጧል። እነዛ ቅድመ ሁኔታዎች ምን ይመስላሉ? እስከዛሬ ያልተነሱ ናቸው ወይ? ዛሬ ይህንን ቅድመ ሁኔታዎች ለድርድር የሚሆኑ ቅድመ ሁኔታዎችን አስቀምጫለሁ ያለው የአማራ ፋኖ ብሔራዊ ኃይል የሚባለው አደረጃጀት በእውነት አሁን እነዚህን ቅድመ ሁኔታዎች አስቀምጦ ይፈጸሙልኛል በሚል ተስፋ ነው ወይስ ዛሬም ትላንት የነበሩበት ጭቃ ማብካት ስራ ላይ ናቸው ያሉት የሚለውን አንድ ባንድ እያነሳን ያስቀመጧቸውን ቅድመ ሁኔታዎች የምናይ ነው የሚሆነው። የአሜሪካ ኤምባሲ ወቅታዊ ጉዳዮችን አስመልክቶ አንድ መግለጫ አውጥቶ ነበር። የመጀመሪያው ፔጁ ላይ የለጠፈው በትዊተር እና ፌስቡክ ፔጁ ላይ የለጠፈው የፌደራል መንግስቱ በፋኖ ላይ የሚወስደውን ወይም ደግሞ በታጣቂ ኃይሎች ላይ የሚወስደውን የድሮን ጥቃትና ሌሎች መሰል እርምጃዎችን እንዲያቆም የሚል መግለጫ ነበር ያወጣው። ከዛ ይሄንን በለጠፈ በአንድ ሰዓት ውስጥ ይሄ መግለጫ ከፔጁ ላይ ተነስቶ የፋኖም ሆነ የሸኔ ኃይሎች ወደ ሰላም ድርድር እንዲመጡ የሚል መግለጫ ነው ያወጣው። የመጀመሪያውን በፌደራል መንግስቱ ላይ ያወጣውን ወይም ደግሞ ፌደራል መንግስቱ እየወሰደ ያለውን እርምጃ የድሮን ጥቃትን ጨምሮ የሚወስዳቸውን ጥቃቶች እንዲያቆም የሚለውን መግለጫ ለምን ቀየረው የሚለውን ነገር የፋኖ ካምፕ ውስጥ የኢትዮጵያ መንግስት ጫና አድርጎ ነው ያስነሳው ከፔጁ ላይ የሚል ወሬ ያወሩ ሰምቻችኋለሁና በእርግጥ የአሜሪካ ኤምባሲ ይሄንን መጀመሪያ ያወጣውን መግለጫ ለምን አጠፋው የሚለው ጥያቄ 3-4 ምክንያቶችን መደርደር ይቻላል። የአሜሪካ ኤምባሲ ውስጥ ያሉ የኢትዮጵያ መንግስት መተቸት መንቀፍ የሚፈልጉ ወይም ደግሞ ሌላ ተልዕኮ ያላቸው ሰዎች ሊኖሩ ይችላሉ። እንግዲህ በእነሱ ስህተት ወይም ደግሞ በእነሱ ፍላጎት የተለጠፈ ሊሆን ይችላል። ኤርቪን ማሲንጋ የሚባሉት የአሜሪካ ኤምባሲ ላይ አሁን ያሉት ኃላፊ በኢትዮጵያ ጉዳይ ላይ ብዙ ጊዜ መግለጫ ይሰጣሉ። በተለይ ከህወሓት ጋር በተያያዘ ባለፈው ሳምንትም ሽሬ ድረስ ሄደው ከነ አማጺው ደብረጽዮን ጋር ውይይት አድርገው መመለሳቸውንም እናስታውሳለንና በትግራይ በኩል ያወጡት መግለጫ ከዚህ በኋላ በተለይ ተፈናቃዮችን በተመለከተ የማያዳግም እርምጃ እንዲወሰድና ተፈናቃዮች ወደ ቦታቸው ወደ ሀገራቸው ወደ ቀያቸው እንዲመለሱ የሚል መግለጫ ነው ያወጣው። በዚህም እነ ደብረጽዮን ደንግጠው ሲንጫጩ ተመልክተናቸዋል። ትላንት ባወጣው መግለጫ ላይ ግን የፌደራል መንግስቱ አስቀይሮት ከሆነ በመንግስት ጫና ያወጣው መግለጫ ፌደራል መንግስትን የሚመለከት አይደለም ወይም ደግሞ ትክክለኛ መረጃ ኖሮ የለጠፍከው አይደለም፣ ስለዚህ ቀይር ተብሎ ቀይሮ ከሆነ
የኢትዮጵያ መንግስት ያለውን ጉልበት የሚያሳይ ነው ማለት ነው። የኢትዮጵያ መንግስት የአሜሪካን ኤምባሲ ያወጣውን መግለጫ ትክክል ስላልሆነ ቀይር ብሎ የማስቀየር አቅም እያዳበረ ነው ያለው በሚል እኛ በፖዚቲቭ መልኩ ነው የምንመለከተው። የእውነትም ደግሞ አሁን የፌዴራል መንግስቱ ያለበት ቁመና እና አሜሪካ በስምምነት እና በወዳጅነት ካልሆነ በስተቀር በጉልበት ከ7 እና ከ6 ዓመት በፊት እንደነበረው በህወሓቱ ጦርነት ዘመን እንደነበረው ህወሓትን ደግፈው ፌዴራል መንግስቱ ላይ ጫና ያሳድሩ እንደነበረው አሁን ያንን ጫና ሊያደርጉ የሚችሉበት እድል የለም እና የለጠፉትም እነዛን ጽንፈኞቹን ታጣቂዎቹን ኃይሎች ሳይናገሩና ሳይተቹ ወይም ደግሞ እነሱን ሳይጠቅሱ ፌዴራል መንግስቱ እየወሰደ ያለውን የኃይል እርምጃ ማቆም አለበት የሚል መግለጫ ነበር ያወጡት። ይሄ ትክክልም አይደለም፣ በተሳሳተ መረጃ ላይ የወጣ ስለሆነ እንዲቀይር በኢትዮጵያ መንግስት በኩል ተነግሮት ቀየረ ሊባል ይችላል። በኢትዮጵያ መንግስትም በኤምባሲው በኩልም ስለቀየረበት ምክንያት የተነገረ ነገር ስለሌለ የራሳችንን መላመት ነው የምናስቀምጠው። ሌላው በስህተት ለጥፎት ሊሆን ይችላል የሚለው መረጃ ነው። በስህተት ተለጥፎ ሊሆን ይችላል። ከዛ በኋላ የተለጠፈው ስህተት መሆኑ ሲታወቅ እንዲቀየር ተደረገ። በራሱ በኤምባሲው ወይም ደግሞ በአሜሪካ መንግስት በኩል እንዲቀየር ትዕዛዝ ተሰጥቶ እንዲቀየር የተደረገ መረጃ ነው የሚለው ነው ሊሆን የሚችለውና ከሁለት አንዱ ሊሆን ይችላል የሚል ግምት አለኝ። በተለይ በኢትዮጵያ መንግስት በኩል እንዲቀይር ተደርጎ የቀየረው መግለጫ ከሆነ ግን የፌዴራሉ መንግስት የአሜሪካ መንግስትን የዚህን ያክል ያወጣው መግለጫ እንኳን እንዲቀይር የማድረግ ቁመና ላይ ስለደረሰ ዛሬ ትላንት አይደለም የሚለውን መረጃ እግረ መንገዳችንን ለጽንፈኞቹ ከህወሓት ጀምሮ እስከ ሸኔና ፋኖ እስካሉት ጽንፈኞች ድረስ ይህን መረጃ በደንብ ቢጋሩት ወይም ደግሞ ቢረዱት መልካም ነው የሚል መልእክት አለኝ። እንግዲህ እነሱ ለዚህ መግለጫ የሰጡትን ምላሽ ከማየታችን በፊት የአማራ ፋኖ ህብረት የሚባለው አደረጃጀት ምን ላይ ደረሰ? የአማራ ፋኖ ብሔራዊ ኃይል በሚል ተደራጀን ብለው መሪን መርጣለን ብለው ከተሰበሰቡ በኋላ መሪ መምረጥ አቅቷቸው የተበተኑ ሰዎች አሁን ይሄንን አደራጀን ወይም መሰረትን የሚሉትን ግንባር ወይም ደግሞ አንድነት የሚሉትን እንዴት እያደረጉት ነው የሚለውን ነገር ነው ማየት የምንፈልገው በመጀመሪያና እስካሁን ድረስ በእነሱ ካምፕ በኩል ያው ትልቅ ስራ እንደሰሩ ትልቅ ጀብድ እንደፈጸሙ በህብረት ባንድ ላይ በጋራ ቆመው እየታገሉ እንደሆነ ነው እያወሩ ያሉት። የነሱ አጨብጫቢ ሚዲያዎችም ያው እነ መሳይ መኮንን አብሯቸው እያጨበጨቡ ነው። እነሱም ግራ ገብቷቸዋል፣ ፋኖዎቹም ግራ ገብቷቸዋል። ተመሰረተ የተባለው ህብረትም መሬት ላይ የለም፣ ሚዲያ ላይ ነው ያለው። ሲጀመርም ለህዝቡ ስነ ልቦና ትንሽ ለቀራቸው 10ም 15ም ደጋፊ ግንባር ሊመሰርቱ ወይም ውህደት ሊፈጥሩ ተሰባስበው ሳይዋሃዱ ተበተኑ ላለመባል የጎንደር ፋኖ ሊቀመንበር ካልሆንኩኝ ሲል የጎጃሙ ፋኖ ዘመነ ካሴ ሊቀመንበር መሆን አለበት ሲል የወሎው ደግሞ እኛስ የት እንሆናለን ብሎ ጥያቄ ሲያቀርብ አንድ መሪ መምረጥ ሲሳናቸው እንደው ለዚህ ለቀረው ለ10ም ለ15ም ደጋፊ የሚሆን ቢያንስ ግንባር ፈጥረናል፣ በኮማንድ የሚመራ አደረጃጀት ፈጥረናል የሚል መግለጫ እንስጥ ብለው የሰጡት መግለጫ ነው እንጂ ያ ኮማንድ ዛሬ በህብረት ሆኖ እየታገለ ነው ወይ? ሲጀመርስ ፋኖ የሚባለው አደረጃጀት እየታገለ ነው ወይ የሚለው ነገር በጣም አጠያያቂ ነውና የአማራ ክልልን ምንድነው የመከላከያ ሚሽን የሚመሩት ጀነራሎች በቅርቡ መግለጫ ሰጥተው ነበር። ፋኖ መጨረሻው ደረጃ ላይ እንደደረሰ እየተበታተነ እንደሆነ መሪዎቹም እግሬ አውጭኝ እያሉ ወደ ጎረቤት ሀገሮች እየሸሹ እንደሆነ መግለጫ ሰጥተው ነበር እና በዚህ ቁመና ላይ ያለ ፋኖ ዛሬ ልክ ፈጠርን የሚሉት ይሄ ግንባር የሚሉት የአማራ ፋኖ ብሔራዊ ኃይል የሚባለው አፋባሃ የሚባለው አደረጃጀት ምን አይነት ስራ እየሰራ እንደሆነ ፌስቡክ ላይ ከሚለጥፋቸው መግለጫዎች ፌስቡክ ላይ ከሚያወራው ወሬ ባለፈ እዚህ ግባ የሚባል ስራ እየሰራ እንዳልሆነ እነሱም የሚያውቁት ሀቅ ነው፣ እኛም የምናውቀው ሀቅ ነው። መከላከያ ሰራዊቱም መሬት ላይ ያለውን መረጃ በእርግጠኝነት የሚያውቀው ነው። ነገር ግን ይሄንን ሁኔታ መሳይ መኮንን የሚባለው የፋኖቹ የሚዲያ ክንፍ ከሰሞኑ ጀነራሎቹ የሰጡት መግለጫ በጣም አስደንግጦት ፋኖ ተበታትኗል፣ እኛ አሁን የመለቃቀም ስራ ነው እየሰራን ያለ ነው ብለዋል ጀነራሎቹና ፊልድ ማርሻሉም ተናግረዋል። አሁን ፋኖ የሚባል ለኢትዮጵያ አይደለም ለአማራ ክልልም ለየትኛውም አካባቢ ስጋት የማይሆንበት ደረጃ ላይ ደርሷል።
የመለቃቀም እንትን የማጽዳት ስራ ነው እየሰራን ያለ ነው የሚል መግለጫ ነው የሰጡትና መሳይ መኮንን ይሄ አስደንግጦት አንድ የጎንደር ፋኖ የሚባል ዮሐንስ ነው ምናምን የሚባል አንድ ፋኖ በስልክ እያነጋገረው ነበርና መሳይ መኮንን ጭንቀቱ ይታወቅበታል። በቃ ፋኖ አለሁ ብሎ ዛሬም አለሁ እያለ እንዲኖር ግፊት እያደረገ ነው። አለሁ በሉ የፌደራሉ ጀነራሎች የመከላከያ ጀነራሎች የላችሁም ተበታትናችኋል፣ ጠፍታችኋል እያሉ ነው። ስለዚህ ቢያንስ እናንተ በደንብ ሚዲያው ላይ መስራት አለባችሁ፣ እንዳላችሁ እየተዋጋችሁ እየታገላችሁ እንደሆነ ህዝብ ማየት አለበት የሚል እየገፋፋው ነው ፋኖን እንዲናገርና ያኛው የሚያወራው የተለመደ ውሸት ነው፣ መሬት ላይ የሌለ እነሱ ራሳቸው በራሳቸው ዓለም በፈጠሩት ቅዠት ውስጥ የሚኖሩ ሰዎች ስለሆኑ ያንን ነው የሚናገሩት። ግን መሳይ መኮንን ምንድነው ያስጨነቀው? እስኪ መሳይ የሚያወራውን ልጋብዛችሁና ማለት ያንን ፋኖን የሚጠይቀውን ጥያቄ ከጥያቄ ውስጥ ምን እንረዳለን የሚለውን እናያለን። በተለይም በእናንተ በፋኖ በኩል የመዳከም ሁኔታ እንዳለ በተለያየ ቀጠና ያለው የአማራ ፋኖ ወይም እነሱ ጽንፈኛ እያሉ የሚጠሩት ተዳክሟል፣ ከህብረተሰብ ልብ ውስጥ ወጥቷል። አሁን የመንግስት እና የህዝቡ ትብብር ይህንን ጽንፈኛ ኃይል ከመጨረሻው መቃብር ለመክተት ተዘጋጅቷል። አመራሮቹም ተበታትነው በየጎረቤት ሀገራቱ ተበታትነው ቀርተዋል፣ ተሰደው ቀርተዋል። እንደዚህ አይነት ነገሮች ናቸው እየወጡ ያሉትና እስቲ ምን ማለት ይቻላል? ህብረተሰቡ በተለይ ከቅርብ ጊዜ ወዲህ በአገዛዙ መጠን ሰፊ የሆነ ፕሮፓጋንዳ የተዛመተ ይገኛል። ወደ ኋላ ላይ ማነሳው ጥያቄ አለ። ከናንተም እንደዚሁ ወደ መንግስት ገብተዋል፣ እጅ ሰጥተዋል የሚባለው ተከታታይ ባልተለመደ ሁኔታ በተከታታይ እጅ የሚሰጡ እንዳለ ነው የተመለከትን የምንገኘው። ነገር ግን ይሄ ከመንግስት በኩል እየተላለፈ ያለው የፋኖ ተዳክሟል መረጃን በተመለከተ ነው። በተለይ የጀነራል ብርሃኑ በቀለ እንደዚሁም ሌተናል ጀነራል ማመር ተሰማ በዚህ ጉዳይ ላይ ተከታታይ በሳምንት ውስጥ 2-3 ጊዜ እየመጡ ነው መረጃ ያቀረቡ ያሉት። ሌተናል ጀነራል ማመር ተሰማን በግልጽ ቋንቋውንም የተጠቀሙትን ማስታወስ እዚህ ላይ መጥቀስ ይገባል። ፋኖ ተበታትኗል፣ አብቅቶለታል። መሪዎቹም ወደ ተለያዩ ጎረቤት ሀገራት ተሰደዋል፣ መግቢያም የላቸውም። ስለዚህ አሁን የመለቃቀም የመጠራረግ ስራ ነው እየሰራን ያለ ነው። ከዚህ በኋላ ህብረተሰቡ ወደ ተለመደው የሰላማዊ ህይወቱ መመለስ አለበት ነው። ጀነራል ብርሃኑ በቀለም ተመሳሳይ ነው። ከዚህ በኋላ ከ90 በመቶ በላይ ስራውን አጠናቀን አሁን ወደ ሰላማዊ የህይወት ወደ ነበረው ወደ እዛ ህይወት እንመለሳለን ያለው የኮሙኒኬሽን ቢሮ ኃላፊው ለገሰት ሁሉም እንደዚሁ አብዛኛውን ሳይሆን 100% የአማራ ክልል በእጃችን ነው ሲል ነው የገለጸው። ከምን የመነጨ ነው? ምን ለማለት ነው? እንደው ከምን የመነጨ ነው? ከተስፋ መቁረጥ ነው ወይስ ከምን የመነጨ ልንለው እንችላለን? በትክክልስ መሬት ላይ ያለው እውነት ምንድን ነው? እነማን ናቸው በከፍተኛ ደረጃ የአማራ ክልልን እንደው በበላይነት ተቆጣጥሯል ማለት የምንችለው? እንግዲህ መሳይ መኮንን እንደሰማችሁት ይሄንን ነው የሚለው። ማለት ተበታትናችኋል እየተባለ ነው፣ የላችሁም እየተባለ ነው። ለህዝቡ ስነ ልቦና ጥሩ አይደለም ይሄ። ህዝቡ የሚባለው ራሱ የትኛው ህዝብ እንደሆነ አሁን የፋኖ ደጋፊ 10,000 ነው 5,000 ነው 1,000 ነው የቀረው የሚታወቅ ነገር የለም። እና የህዝቡ ስነ ልቦና ስለሚጎዳ ይላል ምኑ የፋኖ መዳከም። ስለዚህ ሚዲያ ላይ ወጥተው በእነሱ ሚዲያ በኩል አለን እያሉ እንዲጮሁ ይፈልጋል ማለት ነው። እና መሳይ የሚያወራው ፋኖ ነኝ የሚለው ሰውዬ ከጎንደር ፋኖ በኩል የመጣ አዲስ ኃላፊ ወይም አዲስ አመራር ይመስለኛል። ለመሳይ ጥያቄ የሚመልሰውን መልስ ደግሞ ልጋብዛችሁ። አብይ ጉዳዮች ሽንጥሎ ብዙ ማደናገሪያ መግለጫዎች እያወጣ ነው። የመጀመሪያው ፖለቲካዊ ሞት የሞተበት የአማራ ኃይሎች አንድ አይሆኑም፣ አይደራጁም፣ የአማራ ፋኖ ወደ አንድ አይመጣም፣ ድርጅት አይመሰረቱም፣ ጠንካራ ሆኖ ለመሄድ አይተማመኑም፣ አይችሉም ብሎ ተስፋ እያደረገ ነበረ። በዛ ላይ ደግሞ የሚችላቸውን ስራዎች ሲሰራ ቆይቷል። ለመበተን የፖለቲካ ደባዎችን በመስራት እበትናለሁ ብሎ አልሞ አስቦ ሲንቀሳቀስ እንዳየኸው 2 ዓመት ለሚጠጋ ጊዜ በደንብ አልሞ ሲሰራ ቆየ መሆኑ በተለይ ደግሞ ይታወቃልና ይህ ድካምና ልፋቱ ይህ ተስፋውና ቅዠቱ ሳይሳካ መክኖ ድርጅት መስርተን መምጣታችን የመጀመሪያ ሞቱ ሞቷል። በትጥቅ ከፍ ብለን የመጣንበት፣ በሞራል ከፍ ብለን የመጣንበት፣ በይዞታ ቀጠኖች በመያዝ ተስፋፍተን ጠንካራ ይዞታዎችን በውል የያዝንበት
ሁኔታ ማሰልጠኛዎች ከፍተን ስልጠና በአብዛኛው ተመራቂዎችን በምናስመረቅበት ሁኔታ እና እውነት እንደዚሁም ደግሞ ጠላትን እየመታን ባለንበት ሁኔታ ይህን ቅጥፈት ይዞ ብቅ ሊል የፈለገው የመጀመሪያው ስሪቱ ስለሆነ ባህሪው ስለሆነ በቅጥፈት ተሰርቶ በቅጥፈት እስኪሞት አጠቃላይ ልሳኑ እስኪዘጋ በሽንፈት ያው እየዋሸ እየቀጠፈ ለሚሄድ ምርጫው ያደረገ የለመደ የማይድን በሽታ የታመመ እንደመሆኑ አገዛዙ ይታወቃልና ይሄ ፋኖ ነኝ የሚለው ሰውዬ እንደሚለው የፋኖ ኃይል በፈጠረው ግንባር ይላል የፌደራል መንግስቱ ይጠፋሉ፣ አንድ መሆን አይችሉም፣ መዋሃድ አይችሉም ምናምን እያለ የራሱን ፕሮፓጋንዳ ሲነዛ እኛ ግን አንድ ሆነን ስናሳየው ያ የፈጠርነው ይሄ የአማራ ፋኖ ብሔራዊ ኃይል የሚባለው አደረጃጀት መፈጠሩ በራሱ ይላል ለፌደራል መንግስቱ የፖለቲካ ሞት ነው የሞተው ይላል። እነሱ በፈጠሩት የአማራ ፋኖ ብሔራዊ ኃይል በሚባለው የፌደራል መንግስቱ ምን አይነት ፖለቲካዊ ኪሳራ እንደደረሰበት ወይም ደግሞ እነሱ የፈጠሩት አደረጃጀት የእውነት እነሱ እንደሚያምኑት ራሳቸው እንደሚያምኑት ሌላው ህዝብ ያምነናል ብለው ነው ይሄንን ወሬ የሚያወሩት። የሚያምኗቸው እንደነ መሳይ መኮንን አይነት ሰዎች እንዳሉ ይታወቃል። አብዛኛው ህዝብ ግን በተለይ ገበሬው አርሶ አደሩ በጣም መርማሪ ነው፣ ጠያቂ ነው። እናንተ የምታወሩትን ሳይሆን መሬት ላይ ያለውን ሀቅ በደንብ ተገንዝቦ መለየትና መመርመር የሚችል ህዝብ እና የፌደራል መንግስቱ በእናንተ ባልተዋሃደ ውህደት ማለት ነው። ሲጀመር ውህደቱ አልተፈጠረም። መሪ እንፈጥራለን፣ አንድ አደረጃጀት እንፈጥራለን ብለው ቀርበው መሪ መምረጥ ሳይችሉ እርስ በርሳቸው ተናክሰውና ተባልተው የተለያዩበት መድረክ ነው የነበረው። ከዛ በኋላ ለደጋፊዎቻቸው ስነ ልቦና ሲባል አንድ ኮማንድ ፈጥረናል የሚል አደረጃጀት ፈጠሩ እንጂ የአማራ ፋኖ ብሔራዊ ኃይል የሚባለው አደረጃጀት ፌስቡክ እና ዩቲዩብ ላይ ካልሆነ በስተቀር መሬት ላይ የለም። ይሄ እነሱም ያውቁታል፣ እኛም የምናውቀው ሀቅ ነው። የፌደራል መንግስቱ እናንተ ብትፈጥሩ እንኳን አንድ ግንባር እንኳን ብትፈጥሩ የማንም ተራ ሽፍታና ቦዘኔ ከየቦታው ተሰብስቦ በፈጠረው ግንባር የፌደራል መንግስቱ የሚደርስበት ፖለቲካዊ ኪሳራ የለም። ግን የቁም ቅዠት ላይ ስለሆናችሁ ያላችሁት እናንተ በራሳችሁ የውሸት ዓለም ውስጥ እየቃዣችሁ የምትኖሩ ሰዎች ስለሆናችሁ በምክንያታዊነት እናንተ ማስረዳት በጣም አስቸጋሪ ነው። ከዛ ቀጥሎ ሚለውን እንደሰማችሁት ይሄ ፋኖ የሚባለው ሰውዬ አሁን እንኳን ልንበታተል ይላል። እንግዲህ መሳይ ተበታትናችኋል እየተባለ ነው ብሎ ስለጠየቀው ማለት ነው። እንኳን ልንበታተል የበለጠ ተደራጅተን በጣም ጠንክረን አንድነታችን በርትቶ እንዳውም ተስፋፍተን ሌሎች ግዛታችንን ይሄ ምንድነው ከመንግስት ቀጠናዎችን እያስለቀቅን እየተቆጣጠርን ያለንበት ሁኔታ ነው ያለው። የት ደረሳችሁ? አርማጭሆ ነው? ደንበጫ ነው? ባህር ዳር ነው? ጎንደር ነው? ደሴ ነው? የት ነው የገባችሁት? አሁን ግንባር ከፈጠራችሁ በኋላ የበለጠ ተደራጅተን አንድነታችን ጠንክሮ የት ነው የሚያወሩት እነዚህ ሰዎች? አማራ ክልል እኮ የትኛውም ከተማ ላይ መረጃ አለን። የትኛውም ቦታ ላይ ደውለን መጠየቅ እንችላለን። የሆነች ቦታ ላይ ተሽሎክልካችሁ ስትወጡ መከላከያ ሲመጣባችሁ ሮጣችሁ ስታመልጡ ወይ ልዘርፉ ስትገቡ ልትታዩ ትችላላችሁ። ከዛ በተረፈ እናንተ ተዋግታችሁ የያዛችሁት ቦታ የተቆጣጠራችሁት አካባቢ ለስንት ሰዓት ያዛችሁ? ለስንት ሰዓት ተቆጣጠራችሁ? መከላከያ ሰራዊትን የዚህን ያክል ዋጋ ካስከፈላችሁት አንድ ከተማ እንደው ትንሽዬ ወረዳ ወይ ዞን እንደው ለደጋፊዎቻችሁ ለነመሳይ መኮንን እንደው ትንሽ ሰዓት፣ ግማሽ ቀን ተቆጣጥራችሁ ውላችሁ አታሳዩ? የት ነው ያላችሁት? እነዚህ ሰዎች ትላንት ዘመነ ካሴ ያወራ የነበረው ነው። ገለን ከገነዝነው መንግስት ጋር አንደራደር የሚል ነበር። እነሱ ገለው የገነዙት መንግስት ግን የት ነው ያለው ዛሬ? አይናቸውን ገልጠው ማየት የሚችሉ ያዩታል። እነሱ ግን ትላንት የነበሩበት ጉድጓድ ውስጥ ጭቃ እያቦኩ የሚኖሩ ሰዎች ስለሆኑ ዛሬም ዘመነ ካሴ በከፈተላቸው የውሸት መንገድ አዲስ የሚመጡት የኮሚኒኬሽን ኃላፊ ምናምን የእንትና ብርጌድ አዛዥ እና አስረስ ማረ ዳምጤ ትላንት ሲቃዡ የነበረውን ቅዠት ዛሬም ደግመው እየቃዡ ነው። መቼ ከእንቅልፋቸው እንደሚነቁ አይታወቅም። እና በዚህ አይነት ሁኔታ እየተተረማመሱ ነው ያሉት። አንድ ደግሞ ኢትዮ ፋኖ የሚባል አደረጃጀት ደግሞ መጥቷል። ኢትዮ ፋኖ ከግንባሩ ጋር ስለተቀላቀለ በጣም ደስ ብሎናል። ምን በግልጽ ያወጣል። የት ነው አንድነቱን የፈጠራችሁት? እነማን ናቸው ኢትዮ ፋኖ የሚባሉት? ስንት አባላት አሉት? ከየት የመጣ ነው ደግሞ ይሄ ብሎ የሚጠይቅ ሰው የለም።
እኛ ስለምናውቃቸው አንጠይቅም። ደጋፊዎቻቸው ደግሞ ውሸቱን ስለሚፈልጉት አይጠይቁም። ይሄ ነው ዋናው ልዩነቱ። እና እነዚህ ሰዎች ትላንትና ሲዋሹት የነበረውን ውሸት ዛሬም እየደገሙ ፈጠርን ባሉት አንድነት የባሰ አንድነታቸው እየላላ እየተሸረሸሩ እርስ በርሳቸው እየተጋደሉ በሽፍታነትና በዘራፊነት ደረጃ ወርደው ያሉ ሰዎች ናቸው። ከውሸት ዓለም አይወጡም። እውነታውን ዞር ዞር ብለው ማየት አይፈልጉም። ለምን? ያ ያሉበት የዝርፊያ ህይወት ተመችቷቸዋል። ዘመነ ካሴ አሁን ትግል ላይ ያለ ይመስላል። ትግል ላይ ያለ ሰው እንደዛ ተመችቶት ወፍሮ ይኖራል? ቢያንስ እንደ ጫካ የኖረ ሰው እኮ ትንሽ ይጠቁራል፣ ይከሳል። የለም እንደዛ አይነት ነገር እነሱ ጋር እየተዘረፈ ይበላል። ከዳያስፖራው ከምናምን የጽንፈኛ ዳያስፖራ ለቤተሰቦቹ ወይም እህቶቻቸውና ወንድሞቻቸውን የተደረሱ ብለው የማይጠይቁ ዳያስፖራንን ባዮች ሁሉ ለጽንፈኝነት ሲሏቸው ገንዘብ እያዋጡ ይልካሉ። እና በእነዚህ ሰዎች በኩል የሚመጣ ገንዘብ አለ፣ በዛ እየደለቡበት ነው እነሱ። በመሃል እየተሰቃየ ያለውን የአማራ ህዝብ የሚያውቀው መከላከያ ሰራዊቱ ነው። እዛው ያለው ገበሬው ነው ኑሮውን የሚያውቀው። እነዚህ ሰዎች ምን ያክል ጥፋት እያደረሱ እንደሆነ እውነታውን የሚናገሩት የሚያውቁት እዛው ያሉት ሰዎች ናቸው። እነዚህ ሰዎች ግን ዛሬም ከ3 ዓመት በኋላ ትግል ከጀመሩ 2 ዓመት ሆናቸው አይደል? እነ ዘመነ ካሴ በእርግጥ ለውጡ እንደመጣ ገና 1 ዓመት እንኳን ሳይሞላው ነው ወጣት እናደራጃለን፣ ተከበናል፣ ጠላቶቻችን ሊያጠፉን በአራቱም አቅጣጫ ከበውናል የሚል ፕሮፓጋንዳ ህወሓትን ለማዳን ሲል የህወሓትን ሚሽን መተግበር የጀመረው ገና መከላከያ ማነው የለውጡ መንግስት መጥቶ እግሩን ሳይተክል ገና ሸኔ ኦሮሚያ ክልል ላይ የአማራ ተወላጆች መግደል ሳይጀምር ምንም ነገር በሌለበት ነው ዘመነ ካሴ ወጣት ማደራጀት የጀመረው። ይህንን ጽንፈኛ ቡድን ዘራፊ ቡድን ማደራጀት የጀመረው። እሺ እሱንም በነፊት ኦፍ ዳውት እንስጣቸውና ለራሳቸው 2 ዓመት ሞላቸው። በይፋ ፋኖ የሚል አደረጃጀት ፈጥረናል ብለው ወደ ትግል ከገቡ 2 ዓመት ሞላቸው። 2 ዓመት ሙሉ የታገለ ሰው ቢያንስ አሁን ያለውን እውነታ አይቶ 2 ዓመት ሙሉ የዋሸው ውሸት ከህዝብ ጋር እየነጠለው እንደሆነ ደረስኩ የሚልበት ቦታ ላይ ጭራሽ ኮቴያቸው እንኳን እንደሌለ ህዝብ እያየ ገበሬው እያየ እየጠየቀ እየመረመረ ያወሩት ውሸት መሆኑ ኮንፈርም ተደርጎ ተረጋግጦ ዛሬም እንደገና ያንን የትላንትናውን ያምናና ታቻምናውን ውሸት ደግመው ሲዋሹ በቃ ተስፋ የቆረጠ ኃይል እንደዚህ ነው የሚያደርገው ነው የሚባለው። ምንም ደጋፊ እንደሌለው በቃ ወደ መጨረሻው እየደረሰ ያለ ኃይል አይኑን ገልጦ ማየት አይችልም። የውር ድንብር ነው የሚጓዘው። ትላንት ያወራውን ማስታወስ አይችልም። ራሱ ያወራው ባለው ውሸት ውስጥ ገብቶ ራሱ የሚያወራውን ውሸት አምኖ የሚኖር ሰው ስለሆነ እነዚህ ሰዎች የአእምሮ ሕክምና ወይም ጸበል ወይም ደግሞ የሆነ ሕክምና ነው የሚያስፈልጋቸው እንጂ በምክንያታዊነት እነሱ ጋር መደራደር እንዴ ትናንት እንደዚህ ስትሉ ነበር፣ መከላከያን አጠፋን፣ ረሸን፣ ማረክን ስትሉ ነበር። የት ደረሳችሁ ታዲያ? የሆነች የአማራ ክልል የሆነች ከተማ ስትፈልጉ ደንበጫ፣ ስትፈልጉ አርማጮ የሆነች ከተማ ላይ ጦርነት አደረግን ብለው መከላከያ ሰራዊትን ጨፈጨፍ ነው ጨረስ ነው የአብይ ሰራዊት አለቀ ማረክናቸው ምናምን ይላል። ከዛስ እንደዛ አድርጋችሁ መከላከያ ሰራዊትን ከጨረሳችሁና ከማረካችሁ ከገደላችሁ የት ደረሳችሁ እናንተ? 2 ዓመት ሙሉ ይሄን ነው የምንሰማው። ተሸንፈናል፣ አንድ መሆን አልቻልንም፣ ወደ አንድነት መምጣት አለብን፣ አካሄዳችን ትክክል አይደለም የሚል አንድ ፋኖ አባል እንዴት አይኖርም? ይሄን አንሰማም። ዛሬም ትላንት ያወሩትን ውሸት ነው የሚያወሩት። ትላንት ያወሯቸውን ውሸት ደግሞ ተቀብለው እውነት ነው ብለው የሚያወሩ ደግሞ እንደነ መሳይ መኮንን አይነት ደንቆሩ ተከታዮች ደግሞ አሏቸው። እና እነዚህ ሰዎች እንዳልኩት ወደ አእምሮ ሕክምና መውሰድ ነው የሚሻለው እንጂ ሌላ ምንም እነሱ ጋር ማስተማርም ማሳመንም መነጋገርም መወያየትም አይቻልም። መሬት ላይ ካለው ሀቅ ጋር መስማማትም አይችልም። ራሱ የመጣበት መንገድ ትክክል እንዳልሆነ ካልገባው ሰው ጋር ገደል እየገባህ ነው ሲሉት አይ እየገባው አይደለም ብሎ ወደ ገደል ወደ መቀመቅ የሚወርድ ሰው ጋር በቃ ነፍስ ይማር ብሎ ከመገላገል ውጪ ሌላ ምንም ሊደረግ የሚችል ነገር የለም። ዘመነ ካሴ ያው ንጉስ ነኝ ይላል ማለት ሲፈልግ እኔ የአማራ መንግስት የአማራ ህዝብ አንጋሽ እንጂ ንጉስ አይደለሁም ይላል።
ማን ነው ንጉስ ነው ያለህ? ሲጀመር አንተም ብሎ ንጉስ አይደለም የንጉስ ምንድነው ባለሟል ነው የሚባለው አሽከር መሆን ማትችል ንጉስ ከደረሰበት አካባቢ መድረስ ማትችል ተራ ሰው እኮ ነህ አንተ። ተራ ወንበዴ፣ ሽፍታ፣ ዘራፊ፣ ገዳይ ነህ አንተ። አንተ የሻዕቢያና የህወሓት ተላላኪ የዘረኝነት ጉዳይ አስፈጻሚ ነህ እንጂ ንጉስ ነህ ማን አለ? እኔ ንጉስ አይደለሁም ምናምን የሚል አልበላሽም ምን አመጣው? ለመሆን ነው ፍላጎትህ። 4 ኪሎን ከሰጣችሁኝ እንደራደራለን ስትል የነበረው ንጉስ ለመሆን ካለ ፍላጎት ነው። ምንም ይሄ እኮ ግልጽ ነው። የአማራ ክልል የአማራ ህዝብን አንጋሽ ነኝ እንጂ ንጉስ አይደለሁም። ንጉስም አይደለም አንጋሽም አይደለም። አንተ ልትሆንም አትችልም። በጣም ብዙ አማራን ሊያነግሱም ንጉስ ሊሆኑለትም የሚችሉ በጣም የተማሩ በጣም የበሰሉ በጣም የሚጠይቁና የተመራመሩ ልጆች አሉት የአማራ ህዝብ። እንዳንተ አይነት ተራ ወንበዴና ዘራፊ ቡድን ወይም ዘራፊ ሰው የአማራ ህዝብ አንጋሽም ንጉስም ሊሆን አይችልም። ግን ያው ባህላችን ራሱ ወንበዴና ሽፍታን የማበረታታት ሌባ በሬ ሽጦ ከናቱ ጉያ ቀምቶ የአባቱን መሬት ቀምቶ ሽጦ መሳሪያ ገዝቶ ሽፍታ ለሚሆን ሰው እንደ ጀግና የሚያበረታታ የተሳሳተ አመለካከት አለኛ ማህበረሰብ ውስጥ። በዛ ምክንያት ጀግና ስለተባሉ ንጉስ መሆን ቢያምራቸው አይገርምም። ይህን ጥያቄ መጠየቅ ያለባቸው ትላንትና ታው እነዚህ ሰዎች ዘራፊና ባንዳ ሌቦች ናቸው። የህወሓትና የሻዕቢያ ጉዳይ አስፈጻሚዎች ናቸው። የአማራ ህዝብ የህልውና ጥያቄ እንዴት ነው 10 ሺና 90 ሺህ 100 ሺህ እኮ አይደለም የአማራ ህዝብ 35 እና 40 ሚሊዮን ህዝብ በመላው ኢትዮጵያ የሚኖር ህዝብ ኢትዮጵያን በመመስረት ደረጃ ግንባር ቀደም ቦታ የሚወስደውን ህዝብ እንዴት ነው የህልውና አደጋ ተጋርጦበታል የምትለው? በኢትዮጵያ ያሉ በጣም ትንሽ ቁጥር ያላቸው ብሔረሰቦች ምን ሊሉ ነው የአማራ ህዝብ ህልውና አደጋ ከተጋረጠበት? የአማራ ልጆች ማለት እኮ እኛ ነን። ምንድነው የህልውናው አደጋ? የእናንተ ወደ ስልጣን አለመምጣት፣ ዘመነ ካሴ ንጉስ የመሆን ፍላጎቱን አለማሳካቱ፣ ወያኔና ማነው ሸኔና ህወሓትን ኦነግና ህወሓትን ስንታገል ስንዋጋ የኖርንበትን የዘረኝነት ትርክት አማራ ክልል ላይ ለመትከል የምታረጉትን ትግል ስለተቃወምን ያ ነገር እንደማይሳካ ስላወቃችሁ ነው የአማራ ህዝብ ህልውና ትግል የተጋረጠበት። የአማራ ህዝብ በብሔርተኝነት በዘር በአጥንት ቆጣሪነት ተደራጅቶ ነው ህልውና የሚረጋግጠው። እናንተ ናችሁ የአማራን ህዝብ ህልውና የምታረጋግጡት በፈጣሪ። የራሱን ህልውና ማረጋገጥ አቅቶት አንዴ ከሻዕቢያ ጋር አንዴ ከሶማሌ ጋር አንዴ ከግብጽ ጋር ደጅ የሚጠና ጫማ የሚልስ አሽከር የሆነ ባንዳ ቡድን የአማራ ህዝብ ህልውና አይደለም የራሱን ህልውና ማረጋገጥ አይችልም። እና ንጉስ ነኝ የአማራ ህዝብ እንዲህ ያበቃው እሱን ተው እየተባሉ በዘረኝነት ጭጋግ ውስጥ ጨለማ ውስጥ ተሸፍነው ይሄንን ሌባና ዘራፊ ቡድን ለመደገፍ የተነሳሱት ኢትዮጵያውያን ናቸው። እንደነዚህ አይነት ሌቦችን ትልቁን የአማራ ህዝብ ንጉስ ነኝ የሚል አመለካከት ውስጥ እንዲገባ ያደረጋቸው ራሱን ሊወቅስ ይገባል። ፋኖን የሚደግፍ ሰው በሙሉ እንደ ዘመነ አይነት ሌባና ባንዳ ካዲ ሰው የአማራን ህዝብ የሚያክል ትልቅ ታሪክ ያለውን ህዝብ ንጉስ ለመሆን ሲያምረው ትላንት እናንተ ጀግና ስላላችሁት ነው። እና እንዲህ አይነት በህዝብ ላይ የሚቀለድ ቀልድ መቆም አለበት። ህዝቡ ራሱ በቃ በእኛ ስም የምትቀልዱትን ቀልድ አቆሙ ማለት መጀመር አለበት። የሚደግፋቸው ሰው ማለት ነው የአማራ ህዝብ ሙሉውን አይደለም የሚደግፋቸው 10 ሺህም 5 ሺህም 1 ሺህም ሰው ቢኖር በቃችሁ። ከየት መተህ ነው አንተ የአማራ ህዝብ ንጉስ ለመሆን የሚያምርህ? በጣም ንጉስ ሊሆኑ የሚችሉ ልጆች አሉን። እኛ ንጉስ የሚሆንልን አላጣንም። እኛ የተቸገርነው ሰርተን እንዳንበላ አርሰን እንዳንሸጥ ልጆቻችን እንዳናስተምር ያመረትነው ምርት እንኳን ሰብስበን እንዳናስገባ ምቀኛ የሆናችሁን ከራሳችን ጉያ የወጣችሁት ነቀዞች ናችሁ። እናንተ ናችሁ ያስቸገራችሁን። ንጉስ የሚሆንልን ሰው አላጣንም እኛ። ሌባውና አሸባሪው ዘራፊው ግን አንድ ሰባራ ክላሽ ይዞ ወጥቶ የአማራ ህዝብ ንጉስ ለመሆን ሲያምረው ነው ነገር የተበላሸው። ስለዚህ አቆሙ ማለት አለበት። እና እንደዚህ ነው እየቀለዱ ያሉት እነዚህ ሰዎች። አስረስ ማረ የሚባለውን ሰውዬ አይታችሁታል።
እዚህ ፎቶ ላይ የምትመለከቱት ማለት ነው። አሁን በቅርብ ጊዜ የተነሳው ፎቶ ነው ይሄ። አሁን ግንባር መሰረትን ካሉ በኋላ በግንባሩ ውህደት ተስማምቷቸው ትግል ቀንቷቸው እንደዚህ አምሮባቸው ነው ትግል እያደረጉ ያሉት። የትኛው ዓለም ላይ ነው እንደዚህ አይነት የመዘነጫ መነጽር አድርገህ እንደዚህ ወፍረህና ቀልተህ አምሮብህ ትግል የምታረገው? ምን አይነት ትግል ነው? መቼ ነው የምትታገሉት? በሳምንት ስንት ቀን ነው ተራራ የምትወጡት የምትወርዱት? በእናንተ ምክንያት እናንተ ህዝብን ሸውዳችሁ ወጣቱን አታላችሁ ሰብስባችሁ ግንባር ፈጠርን እንዲያልን እያላችሁ በምትተረኩት የውሸት ትርክት የሚሞተው ምንም የማያውቀው የተሳሳቱና የተሸወደ ወጣት ነው የሚያሳዝነው። ይሄንን እያየ ዛሬም እነዚህ ሰዎች ትግል ላይ ናቸው ብሎ የሚያምን ሰው ካለ ይሄን ፎቶ አይቶ ዛሬም እነዚህ ሰዎች ትግል ላይ ናቸው ብሎ የሚያምን ሰው ካለ እኔ በጣም ነው የሚያሳዝነው። ቢያንስ የምትነሱትን ፎቶ እስኪ ደብቁ። እንደው በኤዲቲንግም በምንም እንደተጎሳቆላችሁ እንደተቆራችሁ ምናምን የሚያሳይ ነገር ልቀቁ እስቲ። ለአማራ ህዝብ ክብር ስትሉ ቢያንስ በስሙ እየነገዳችሁበት ላለው ህዝብ እና ሰው 2 ዓመት አይደለም 1 ሳምንት 2 ሳምንት የታገለ በረሃ የኖረ ተራራ የወጣና የወረደ ሰው እንደዚህ ተስማምቶ ወፍሮ ተስማምቶት ሊኖር አይችልም። በጣም ብዙ ሚሊዮን ዶላር ይዘው ያመለጡት ህወሓቶች እንኳን እነጌታቸው ረዳ በረሃ በነበሩበት ሰዓት ምን ያክል ተጎሳቅለው ከስተው ጠቁረው እንደነበር ተመልክተናል። እናንተ ከዚህ ከጽንፈኛ ዳያስፖራ የሚመጣላችሁን ሰባራ ሳንቲም እየሰበሰባችሁ እንደዚህ ከወፈራችሁ እነጌታቸው እንዴት መሆን ነበረባቸው? እነ ደብረጽዮን እንደዛ ከዘራ እስኪያክሉ ድረስ ጠቁረውና ከስተው ያየናቸው ያን ሁሉ ዶላር ይዘው ጠፍተው ነው። እናንተ ትግል ላይ አይደላችሁም። የህልውና ትግል ቀርቶ ምንም እዚህ ግባ የሚባል እንደው በትግል መልክ ሊጠራ የሚችል እንቅስቃሴ ላይ እንኳን እንዳልሆናችሁ የሚያሳየው ያላችሁበት ቆመናና ሁኔታ። ዘመነ ካሴ እየወፈረ ነው የሚሄደው። አስረስ ማረ ዳምጤ የምትሉት እንደዚሁ ነው። እንደውም ትንሽ እስክንድር ተጎሳቁሏል ይመስላል። እሱ ትግል ላይ ያለ ይመስላል ትንሽ እና ቢያንስ እንደው የሚደግፋችሁ ሰው እነዚህ ሰዎች እንዳይላችሁ ቢያንስ እንደው እንደዚህ ተመጭቷችሁ የምትለጥፉትን ፎቶ እንደው ትግል ላይ እንዳለ ሰው ብታረጉት ምክር ነው ይሄ። ተቀበሉ፣ አይጎዳችሁ። እንግዲህ እነዚህ ሰዎች አሁን ያሉበትን ሁኔታ በዚህ ደረጃ ከቃኝን ለአሜሪካ ኤምባሲ የሰጡትን ምላሽ የምንመለከተዋል። የሰጡት ምላሽ ማለት የአሜሪካ ኤምባሲ መጀመሪያ አውጥቶት የነበረውን መግለጫ ፌዴራል መንግስቱ የሚወስደውን ጥቃት የኃይል እርምጃ ያቁም ብሎ ያወጣውን ቀይሮ በአንድ ሰዓት ውስጥ ቀይሮ የሸኒም የፋኑም ኃይሎች ወደ ሰላም ወደ ድርድር መምጣት አለባቸው የሚል መግለጫ ነው ያወጣው። ያው ተኮርኩሞም ሊሆን ይችላል፣ በራሱም ስህተት የቀየረው ሊሆን ይችላል። ለዚህ ለሰጡት ለኤምባሲው መግለጫ እነ ዘመነ ካሴ የጎጃሙ ፋኖ ያው የአማራ ፋኖ ብሔራዊ ኃይል የሚል መግለጫ ነው ያወጡት፣ ግን የነ ዘመነ ካሴ ቡድን ነው። ዛሬም ይህንን የአማራ ፋኖ ብሔራዊ ኃይል በበላይነት የሚዘውረው ዘመነ ካሴ እንደሆነ ይታወቃል። እነዚህን ፋኖች ባለፈው በሰራሁት ቪዲዮ ተናግሬያለሁ። ግንባር ፈጠርን ያሉትን ፋኖች ዘመነ ካሴ ራሱ ከጀርባ እንደሚያጠቃቸው ይሄንን ታሪክ ራሱ ይመሰክራል። ወደፊት የምናየው ሀቅ ነው እና ይሄ ተፈጠረ የተባለው አደረጃጀት ቡድን ነው ለአሜሪካው ኤምባሲ መግለጫ መልስ ሰጠ የተባለው። እዛ መልስ ውስጥ ወደ ሰላም እንድንመጣ ከሆነ የምትፈልጉት ይላሉ ወደ ሰላም እንድንመጣ መደረግ ያለባቸው ቅድመ ሁኔታዎች አሉ ይሉና ወደ 9 ነጥቦች ናቸው የሚዘረዝሩት። ምን ናቸው እነዛ ነጥቦች የሚሉትን ነው የምናየው ከዚህ በኋላ። የመጀመሪያው የፌዴራሉ መንግስት የጸጥታ ኃይሎች ከአማራ ክልል ይውጡ ይላል። ወደ ሰላም እንድንመጣ እንድንደራደር ከፈለጋችሁ የፌዴራል መንግስቱ የጸጥታ ኃይሎች መከላከያ ሰራዊትን ጨምሮ የተለያዩ የጸጥታ ኃይሎች ከአማራ ክልል ተጠራርገው ይውጡ። እኔ እኮ የዚህ አይነት ድንቁርና ከየት ነው የሚመጣው? እሺ መከላከያ ጥርግርግ ብሎ ከወጣ በኋላ አንተ ጋር ምንድነው ድርድር የሚያደርገው? ሰጥቶ ወጣ እኮ አማራ ክልል ሰጥቶ ከወጣ በኋላ ምንድነው ድርድር የሚያደርገው?
እንዴት ነው ይሄ ነገር ይተገበራል ብለው የሚያስቡት እነዚህ ሰዎች? እንዴ እንደው የሚመክራቸው ጀነራል ተፈራ አላር ቢያንስ ስለ ጦር ስለ ወታደራዊ ህይወት የሚያቅ የተወሰነ ነገር ልምድ አለው የሚባል ከነሱ የተሻለ ሰው አለ? ኧረ እባካችሁ እናንተ ሰዎች እንዴት አይልም? መከላከያ ሰራዊት ከወጣ ምንድነው የሚደራደረው? መንግስት የሚደራደረው እኮ የአማራ ክልልን እያሸበራችሁና እያስቸገራችሁ ነው፣ መሳሪያችሁን አውርዱ፣ በኢትዮጵያ ሰማይ ስር መታጠቅ የሚችለው ሞኖፖሊ ኦፍ ቫዮለንስ ያለው መከላከያ ሰራዊት ብቻ ነው። የትኛውም ኃይል ታጥቆ መንቀሳቀስ አይችልም። ስለዚህ በሬ ሽጠህ የገዛኸውን መሳሪያ አውጣና ጣል፣ ካልሆነ አጠፋለሁ ነው እያለ ያለው። እንዴ በዚህ ምክንያት መስሎኝ 2 ዓመት እየተዋጋች ያላችሁ። መከላከያ ጥሎላችሁ ከወጣ ምን ውጊያ ምን ትግል አስፈለገ? ለምንድን ነው የመከላከያ ሰራዊት አባላት እስከዛሬ ዋጋ የከፈሉት? ለቆላችሁ የሚወጣ ከሆነ አሁን በዚህ አይነት ድንቁርና ወደ መቃብራችሁ ትወርዳላችሁ እንጂ ሌላ ምንም የምታመጡት ነገር የለም። ከዚህ በፊትም ብላችኋል ይሄን መግለጫ። ከዚህም በፊት የእናንተ ደጋፊዎች የሆኑትም እነ አንዱ ዓለም ማን ነው እና አንዳርጋቸው ጽጌም የ60ዎቹ የከሸፉት ፖለቲከኞች ሲሉ የነበረው ነው። መከላከያ ሰራዊት ከአማራ ክልል ነቅሎ ይውጣ። ደንቆሮ የደንቆሮ ፖለቲካ ማለት ይሄ ሊሆን የሚችል ነገር ጠይቁ እስቲ። ሊሆን የሚችል ቢያንስ ለሰበሰብነው ገንዘብ እንዳንቀማ እሱን እውቅና ይሰጠን፣ የዘረፍነውን እንዳያዝን እንቀመጥ፣ ቢያንስ ለህልውናች ለህይወታችን አደጋ እንዳይሆን ከተያዝን በኋላ ሌላ እርምጃ እንዳይወሰድብን የዓለም አቀፉን መንግስት ጥበቃና ከለላ ሊያደርግልን ይገባል። በዚህ ደረጃ ጋራንቲ ሊሰጠን ይገባል ፌደራል መንግስቱ። እንደዚህ የሚባለው የት እንዳለ የማትታወቅ መቀመቅ ውስጥ ተቀምጠህ ልክ በጉልበት በልጦ እንደሚያሸንፍ ሰው እያሸነፈ እንዳለ ኃይል መከላከያ ለቆ ይውጣ፣ ካልሆነ እንደራደር። አትደራደር ተው። ከዛ መጨረሻ አንተ ታየዋለህ። መከላከያ ሰራዊት የአማራ ክልልን ለቆ የሚወጣ ቢሆን 2 ዓመት እናንተ ጋር ጉድጓድ ለጉድጓድ ሸለቆ ለሸለቆ እየወረደ ስንት ውድ የኢትዮጵያ ልጆች ዋጋ ባልከፈሉ ነበረ። እና ይሄንን የደንቆሮ መግለጫ ብለን ነው የምናልፈው። ሁለተኛው ብልጽግና ፓርቲ መዋቅሩን ያፍርስ። አማራ ክልል ያለው የአማራ ክልል ብልጽግና መዋቅሩን ያፍርስ፣ የአማራ ክልል አስተዳደር ይፍረስ። ከዛ በኋላ ፋኖ የተካተተበት አዲስ የሽግግር መንግስት፣ አካታቸውን የሽግግር መንግስት ይመስረታል። እነዚህ ሰዎች አብደዋል የምንለው ለዚህ አብደዋል። ጤነኞች አይደሉም። እነዚህ እያወሩ ያሉት ነገር ለነሱ ራሳቸው የሚገባቸው አይመስለኝም። የሽግግር መንግስት የሚመሰረተው ሲጀመር 2 ተገዳዳሪ ኃይሎች ባሉበት ግንባር ላይ ወይም የተጣሉት ጦርነት ላይ ያሉት ኃይሎች እኩል አቅም ሲኖራቸው ሊሸናነፉ የማይችሉበት ሁኔታ ከተፈጠረ በዛ መሃል ንጹሃን እንዳይጎዱና ተጨማሪ እልቂት እንዳይፈጠር ሲባል ነው ከሁለቱም የተውጣጣ የሽግግር መንግስት የሚመሰረተው። አንተ ሸለቆ ውስጥ ነው ያለው። የአማራ ክልልን ወደ 1600 ምናምን አካባቢ ወረዳዎችና ዞኖች አሉ። እነዛን ሁሉ በአማራ ክልል ወይም በፌዴራሉ የጸጥታ ኃይሎች እጅ እንዳለ ባለፈው የአማራ ክልሉ ፕሬዝዳንት ሲናገሩ ሰምተናል። የሚያሳየው እሳቸውን ባይናገሩ የሚያሳየው እውነታ ይሄ ነው። የአማራ ክልልን በበላይነት እያስተዳደረ ያለውና ዛሬ እናንተ ወደ ገባችሁበት ጉድጓድ እየገባ እናንተን ለማጥፋት የሚታገለው የፌዴራል መንግስት ምን አይነት አቅም እንዳላችሁ ማረጋገጫው እሱ ነው። በሚኒሻ ነው አሁን መንግስት እየተቆጣጠረ ያለው። ጎጃም፣ ጎንደር፣ ወሎ ምናምን አካባቢ ያሉ ሰዎችን አብዛኛው መከላከያ ሰራዊት እንደውም ግንባር ላይ ይሄድ አይደለም። ከትንሽ ጊዜ በኋላ እንደውም ለሚሊሻ አስረክቦ ይወጣል። ከሚሊሻ አቅም በላይ የሚሆኑበት ደረጃ ላይ አይደሉም ያሉት አሁን። ስለዚህ እንደዚህ አይነት ቡድን ነው ስንት ደጋፊ እንዳለው የማይታወቅ፣ ስንት አባላት እንዳሉት የማይታወቅ፣ ምን አይነት አቅም እንዳለው ለራሱ የማያቅ፣ የወሎና የጎንደር የጎጃምና የሸዋ የሚባለው ፋኖ ቁጭ ብሎ ለመነጋገር እንኳን ዝግጁ ያልሆነ ይሄን ለማድረግ አቅም የሌለው ቡድን እንዴት ነው ከፌዴራል መንግስት ጋር አንድ ላይ ሆኖ የሽግግር መንግስት ይመስረት የሚባለው? ይሄ ልደቱ አያሌውና እነ ጀዋር መሐመድ
ሌሎችም እነ ዳዊት ማን ነው አንድ ባንዳ አለ አሜሪካ ሀገር ያለ ዳዊት ወልደ ጊዮርጊስ እነሱ ሲያወሩት የነበረው የሽግግር መንግስት ትርክት ዛሬም እነዚህ ፋኖዎች ላይ ገብቶ እያቃዣቸው ነው። አቅም ሲኖርህ ነው የሽግግር መንግስት የምትጠይቀው። አቅም ሲኖርህ፣ የመገዳደር አቅም ሲኖርህ፣ እኩል የሆነ አቅም አለኝ ከፌዴራሉ መንግስት ጋር ስትል ነው የፌዴራል መንግስቱም ኦኬ እንደዚህ ከሆነ ተብሎ የውጭ ኃይሎችም ገብተውበት በቃ ከሁለቱም የተወጣጣ የሽግግር መንግስት የሚባለው። ከሚሊሻ በታች የሆነ እዚህ ግባ የማይባል ሰባራ ክላሽ ይዘህ ገብተህ እስከ አፍንጫው የታጠቀ ሰራዊት በዘመናዊ ትጥቅ በዘመናዊ ስልጠና የተደራጀ ሰራዊት ጋር እየገጠምክ እኩል ከነሱ ጋር በእኩል ቁመና ላይ ለመቀመጥ ስትሞክር ከዝሆኑ ፊት ተቀምጣ ሲጋረዱ እንዴት ደስ እንደማይል አየኸው እንዳለችው አይጥ ነው የምትሆኑት። አይጥ ከዝሆን ፊት ተቀምጣ በፍጹም ዝሆን ከፊት ለፊት የሚያየውን ነገር ልትጋርደው አትችልም። አይጥ ግን እንደዛ ትላለች። ከፊቱ ተቀምጣ ከፊት ለፊት እኮ ሆነው ሲጋርዱ ደስ አይልም ትላለች። እንደዛ ናችሁ እናንተ ማለት እና አቅማችሁን ወቁ። አቅምን ማወቅ ትልቅነት ነው። ስለ በእናንተ ፕሮፓጋንዳ ተሳስቶ ህይወቱን እየከፈለ ላለው ቢያንስ እናንተ ጋር አብረው ሆነው መስዋዕት የሆኑ ሰዎች ልጆች አሉ አይደል? ስለነሱ እንኳን ስትሉ ዛሬ ወደ እውነታው ብትመጡ አቅማችሁን ብታውቁ ምን አለበት? ይሄም ከቅዠት ተለይቶ ሊታይ የሚችል ጥያቄ አይደለም። ሶስተኛውም ቅድመ ሁኔታ ምንድነው ያስቀመጡት? በአማራ ክልል ላይ ለተፈጠረው የጦር ወንጀል ይላሉ ገብቶ የሰብአዊ መብት ተሟጋች የሆኑ ድርጅቶች ገለልተኛና ግልጽ የሆነ ምርመራ እንዲያደርጉ መፈቀድ አለበት ወይም ደግሞ ይሄ መመቻቸት አለበት ይላል። ምርመራ ይደረግ፣ ኦኬ ትክክለኛ ጥያቄ ሊሆን ይችላል። ግን መምህራንን የገደለው ማን ነው? ተማሪዎች ትምህርት ቤት እንዳይሄዱ የከለከለው ማን ነው? ገበሬው እርሻ እንዳያርስ ያረሰውን እንዳይበላ ከገበሬው ጓዳ እየሄዳችሁ ያጠራቀማትን ሰብስቦ ያስቀመጣትን ጥሪቱን እየዘረፋችሁ ስታሰቃዩ፣ ስትገድሉ፣ ስትዘርፉ የኖራችሁት እናንተ አይደላችሁም? እናንተ ናችሁ ወይ የሰብአዊ መብት ተሟጋች ሆናችሁ ስለ ሰብአዊ መብት ጥያቄ የምታቀርቡት? ሲጀመር ሰብአዊነት አላችሁ ወይ እናንተ? ሰብአዊነት ስላላችሁ ነው ወይ ንጹሃን መምህራንን የምትገሉት? ገጠር ድረስ ገብተው ትውልድ እናስተምራለን ያሉ መምህራንን የምትገሉት ሰብአዊ መብት ስሜት ስላላችሁ ነው ወይ እናንተ? ይህንን ልታቀርቡ ልትጠይቁ የምትችሉበት ሞራልም አቅምም ማንነትም የላችሁም እናንተ። አራተኛው ቅድመ ሁኔታቸው የታሰሩ የአማራ ፖለቲከኞች ይፈቱ ይላል። እነ ክርስቲያን ታደለ እነ ዮሐንስ ቦያለው በራሳቸው ፕሮፓጋንዳ በራሳቸው መንግስት ውስጥ ተቀምጠው መንግስት በህዝብ ተመርጠው በዲሞክራሲያዊ መንገድ ፓርላማ ገብቶ ሲታገል መታገል የሚችለው ክርስቲያን ታደለ በዘረኝነት ትብታብ ተጠልፎ ፓርላማ ውስጥ ነው። ፓርላማ ውስጥ ብቻ አይደለም የመንግስት ስልጣንም ይዞ የሆነ ኮሚቴ ውስጥ ኃላፊ ነበር። ያንን ኃላፊነት ይዞ እየሰራ በጎን ከመንግስት የሚወጡ መግለጫዎችን እንደ መንግስት አብሮ የሚወስናቸው መንግስት ከመንግስት በድብቅ የሚሰራቸው የሚወሰኑ ውሳኔዎችን ዮሐንስ ቦያለውና እነ ክርስቲያን ታደለ መንግስት ውስጥ ሆነው ሚስጥር እያወጡ ለፋኖ ይሰጡ ነበር። እነዚህ ሰዎች ናቸው እንዲፈቱ የሚጠይቁት። ህግ የሚባል ነገር አለ ኢትዮጵያ ውስጥ። ማንም ሰው እንኳን አይደለም እንደዚህ አይነት ጽንፈኛና ብሔርተኛ ዘረኛ ሰው ማንኛውም ሰው ከህግ በላይ አይደለም። እነዚህ ሰዎች በህግ ተይዘዋል፣ በህግ ጥላ ስር ናቸው። ህግ መርምሮ ነፃ ከሆኑ ህግ ነፃ ይለቃቸዋል። ነፃ ካልሆኑ ደግሞ ህጉ ራሱ ይፈርድባቸዋል። አለቀ። አንተ ይፈቱ ስላልክ አንተ እንደዚህ ይበሉ ስላልክ ምናምን የምታወራውን እያወራ ትኖራለህ እንጂ ወንጀለኛ የሆነ ሰው ከወንጀል ነፃ ሊሆን የሚችልበት እድል የለም። እናዝናለን ነው የሚባለው እዚህ ላይ እና ቆም ብሎ የምንጠይቀው ጥያቄ ምንድነው ብሎ መመርመርና ማሰብ፣ ወንጀለኛ ይፈታልኝ ብሎ መጠየቅ፣ ይሄ ለሰላም ድርድር ቅድመ ሁኔታ ሆኖ ሊቀርብ የሚችል ጉዳይ አይደል። አንተ ወንጀለኛ ስለሆንክ ወንጀለኛ ቢታሰር ምንም አይመስልም። ወንጀለኛ ሆኖ ቢታሰርም ይፈታልኝ የሚል ጥያቄ ታቀርባለህ። ምክንያቱም አንተም ወንጀለኛ ነህ።
እዚህ ከመንግስት ጉያ ውስጥ ተቀምጦ የመንግስትን ሚስጥር እያወጣ የሚሰጥህ ሽፍታ አሸባሪ የዘረኛ ቡድን ተላላኪ ተፈቶ ዛሬም ያንን ስራው እንዲሰራልህ ነው የምትቀጥለው አንተ። የለም እንደዛ አይነት ነገር ኢትዮጵያ ውስጥ ሊሆን የሚችልበት እድል የለም። ከዚህ በኋላ አክትሟል እሱ ጊዜ። ያጠፋ ሰው በተለይ በብሔርተኝነት በዘረኝነት በምናምን ትብታብ ውስጥ ተተብትበው ኢትዮጵያውያንን ለእርስ በርስ ለማባላት ትልቁን የአማራ ህዝብ ወደ መቀመቅ ለማውረድ የሚሰሩ ሰዎች ከህግ እርምጃ ነፃ ሊሆኑ የሚችሉበት እድል የለም። 0% ነው። አምስተኛው መደራደሪያቸው የመደራደሪያ ቅድመ ሁኔታ ብለው የሚያነሱት ጥያቄ የተቋረጡ የህዝብ አገልግሎቶች ኢንተርኔት፣ ስልክ፣ መብራት ምናምን ይለቀቅ ይላሉ። መብራት የሚቆርጡት እነሱ ናቸው። የስልክ ኔትወርክ እየሰረቁ እየዘረፉ የሚሸጡት እነሱ ናቸው። ገበሬው መሰረተ ልማቱ ተሟልቶለት የአካባቢው ሰው በሰላም እንዳይኖር እያደረጉ ያሉት እነሱ ናቸው። ራሳቸው የሚያጠፉትን ራሳቸው መልሰው ይቀጥልልን ይላሉ። አሁን ለዚህ መልስ መስጠት የምትዘርፉትን ኬብል የምታቋርጡትን የመብራት መስመር በየቦታው እየሄዳችሁ የምታፈርሱትን መሰረተ ልማት ማፍረሳችሁን አቆሙ። እናንተ በቃን አልቻልንም ከአቅማችን በላይ ነው ብላችሁ ወደ ሰላም ድርድሩ ስትመጡ የፌዴራል መንግስቱ እንኳን አይደለም ሰላም መጥቶለት እንኳን አይደለም በአካባቢው ያለው ሰላም ተረጋግጦ ዛሬም እናንተ እየበጣበጣችሁ የአካባቢውን መሰረተ ልማት እንደገና እያደሰ ህዝቡ ተጠቃሚ እንዲሆን ለማድረግ አልቦዘነም። ዛሬም እየሰራ ነው፣ ትላንትም እየሰራ ነበር፣ ነገም ይሰራል። እናንተ የምታፈርሱትን ግን ማቆም ከቻላችሁ ህዝቡን በተወሰነ ደረጃ መታደግና መጥቀም ትችላላችሁ። ስድስተኛው የሰብአዊ እርዳታ ለአካባቢው ተጎጆች በጦርነት ለተጎዱ ሰዎች ወይም አካባቢዎች የሰብአዊ እርዳታ እንዲገባ መፈቀድ አለበት ይላል። የሰብአዊ ድርጅቶች ሲመጡ የዩኤን የዩኤስኤድ የምናምን እርዳታ ልናቆም ነው እስከሚሉ ድረስ እነ WHO እነዚህን የውጭ ድርጅት ሰራተኞች እያገቱ ገንዘብ የሚጠይቁት እነሱ ናቸው። ብዙ የኤንጂኦ ሰራተኞች ተገለዋል። አግተው ገንዘብ ተቀብለውባቸዋል። አግተዋቸው ገንዘብ ተቀብለው እርዳታውን ወስደው ሽጠው እነዚህን ሰዎች ተደራድረው እንደገና 1 ሚሊዮን እና 2 ሚሊዮን ገንዘብ ተቀብለው መልቀቅ እንኳን ሲችሉ ሰዎቹን የገደሉበት ሁኔታ ነው ያለው። የሰብአዊ እርዳታ በአካባቢው እንዳይደርስ ከፍተኛ እንቅፋት የሆኑት እነሱ ናቸው። እነሱ ራሳቸው እንቅፋት ሆነው ባሉበት ሀገር ላይ ሰብአዊ እርዳታ እንዲገባ መፈቀድ አለበት። ማን ነው የከለከለው? ማን ነው እንዳይገባ ያደረገው? የእርዳታ ሰጪ ተቋማት ያወጡትን መግለጫ እየገለጣችሁ ተመልከቱ። በእናንተ ምክንያት አማራ ክልል ላይ እርዳታ መስጠት ልናቆም ነው ብለው እነ USAID እና እነ WHO ሌሎችም ተራድኦ ድርጅቶች ያወጡትን መግለጫ እና አሜሪካ ኤምባሲ ያወጡትን ተመልከቱ። ማን ነው የኤንጂኦ ሰራተኞችን የሚገለው? የእርዳታ ሰራተኞችን አግቶ ገንዘብ የሚቀበለው ማን ነው? መኪኖቻቸውን ዘርፎ የጫኑትን ለእርዳታ የሄደውን ንብረት ዘርፎ ሽጦ ገንዘቡን ኪሱ አስገብቶ እየደለበበት ያለው ማን ነው? እናንተ እስካላችሁ ድረስ የሰብአዊ እርዳታ መድረስ ያለበት ቦታ ላይ ላይደርስ ይችላል። ትምህርት ቤት ተዘግቷል። የአካባቢው ማህበረሰብ ሰላም አግኝቶ እየኖረ አይደለም። ገበሬው እርሻውን ማረስ አልቻለም። ነጋዴው መነገድ አልቻለም። እነዚህ ሁሉ እንቅፋቶች እናንተ እስካላችሁ ድረስ ይቀጥላል። ምንም ጥያቄ የለውም። እናንተ ከምድረ ገጽ እስካልጠፋችሁ ድረስ ወይም ሽንፈታችሁ ገብቷችሁ ወደ ሰላም እስካልመጣችሁ ድረስ ሊሆን የሚችል ጥያቄ አይደለም መጠየቁት። የከለከላችሁት እናንተ ራሳችሁ ናችሁ። ሰብአዊ እርዳታ እንዳይገባ የሆናችሁት እናንተ ናችሁ። የከለከላችሁት እናንተ ናችሁ። ስለዚህ እናንተ ወደ ሰላም ስትመጡ መሸነፋችሁን ስታምኑ ወይም ደግሞ ከምድረ ገጽ ስትጠፉ ነው እነዚህ ነገሮች ሊሆኑ የሚችሉት። ይሄ ነው መልሱ። ሰባተኛው በአማራ ህዝብ ላይ የተፈጸመው የዘር ማጥፋት እውቅና ይሰጠው ይላል። በአማራ ህዝብ ላይ ከደርግ ዘመን ጀምሮ በወያኔም አሁንም በብልጽግና ዘመን በማንነታቸው የተጠቁ የአማራ ተወላጆች አሉና የዘር ማጥፋት ስለሆነ ለዚህ ለተፈጸመብን የዘር ማጥፋት እውቅና ሊሰጥ ይገባል ይላል። ይሄ ትክክለኛ ጥያቄ ነው። እንደ ጥያቄ ትክክለኛ ጥያቄ ነው።
በየትኛውም አካባቢ ላይ በማንነታቸው ጥቃት ለደረሰባቸው ሰዎች እውቅና ተሰጥቶ ካሳም መካስ አለባቸው። ለጥፋተኞቹ ደግሞ እርምጃ መወሰድ አለበት። ይህንን ጥፋት በፈጸሙ ሰዎች ላይ ህግ ፍትሃዊ የሆነ እርምጃ ወስዶ ፍትህን ማረጋገጥ መቻል አለበት። የሁላችንም ጥያቄ ነው። ግን ዘመነ ካሴ አይደለም ይህን ጥያቄ የሚያነሳው። የአማራ ልጆችን በማንነታቸው ራሱ የአማራና ኦሮሞን የኦሮማራ ትርክትን ለመስበር ከነበራቸው የኦሮሞና የአማራን አንድነት ለማበላሸት ከነበራቸው ፍላጎት አኳያ ኦሮሚያ ክልል ላይ ገብተው ከሸኔ ጋር አብረው ተመሳጥረው የወለጋ ፋኖ የሚል አደራጅተው የአማራ ክልል ልጆችን ራሳቸው እነዘመነ ካሴ ፋኖ ነን የሚሉ ሰዎች ይገድሉ እንደነበረ መረጃዎች ያሳያሉ። አብረን እንሰራለንም ብለዋል። ከሸኔ ጋር አብረን በጋራ እንሰራለን የሚል መግለጫም አውጥተዋል። ከዚህ በፊት ከህወሓትም ጋር ከማንም ጋር ተደራድረን አብረን እንሰራለን ብለዋል። ህወሓት ማለት የአማራን ህዝብ ማይካድራ ላይ ጨፍጭፎ የቀን ሰራተኛ የነበሩ በጉልበታቸው የሚተዳደሩ የአማራ ተወላጆችን በተኙበት አንቆ አንገታቸውን አርዶ ጨፍጭፎ በገጀራ ገድሏቸው እንደሄደ ከዛ በኋላ ሳምሬ የሚባለው ገዳይ ቡድን ሱዳን እንደገባ የምናስታውሰው ሀቅ። ከዚህ ቡድን ጋር አብሬ እሰራለሁ የሚለው ፋኖ ነኝ የሚለው የነዘመነ ካሴ ቡድን የአማራ ህዝብ ላይ ስለተፈጸመው ጭፍጨፋ ሊያወራ አይችልም። ጨፍጫፊው ራሱ የነዘመነ ካሴ ቡድን ነው። ከማንም በላይ ከህወሓትም በላይ ከሸኔም በላይ የአማራን ህዝብ እየጨፈጨፈ እየጨቆነ እየገደለ እያሰቃያለው የነዘመነ ካሴ ቡድን ነው። ስለዚህ እናንተ የአማራ ህዝብ ላይ የተፈጸመ ጥቃት እውቅና ይሰጠው የሚል ጥያቄ ማንሳት አትችሉም። እናንተ ጨፍጫፊዎቹ ራሳችሁ እናንተ ናችሁ መባል አለባቸው እነዚህ ሰዎች። በስምንተኝነት የሚያነሱት የወሰንና የማንነት ጥያቄ እውቅና ይሰጠው። የወሰንና የማንነት ጥያቄ በፕሪቶሪያው ስምምነት መሰረት በህገ መንግስቱ በኩል መልስ እንደሚሰጠው ተወስኗል። ህገ መንግስቱ በሚፈቅደው መሰረት ይወሰናል። ከዛም ካለፈ በህዝብ ሪፈረንደም ይወሰናል። የአማራ ክልልም ሆነ የትኛውም አካባቢ የወሰን ጥያቄ ካለ በህገ መንግስቱ በፍትሃዊ መንገድ ይወሰናል እንጂ ታጣቂ ነኝ የሚል ቡድን መጥቶ አይደለም የአማራ ክልል ወሰን የሚያስከብረው። ህወሓት የትግራይ ወሰንን አስከብራለሁ ብሎ ወጥቶ ነበር። አላስከበረም። ይሄው በጉልበት የወሰደውን በጉልበት ተመልሶ ወደ አማራ ክልል ሲገባ ተመልክተናል። በጉልበት የሚሆን ነገር የለም። ራሱ ህዝቡ ይወስንበታል። በህገ መንግስቱ መሰረት ይፈታል ተብሏል። አለቀ። አንተ አይደለህም የማንነት ወሰን ምናምን ጉዳዮች ተከራካሪና ጠበቃ ልትሆንም አትችልም። ሀገራዊ ምክክር ኮሚሽኑ አንዱ የሚሰራው ይህንን ስራ ነው። በሀገራዊ ምክክር ኮሚሽኑ ውስጥ የሚፈቱት የወሰን የማንነት ጥያቄዎች በውይይትና በንግግር ይፈታሉ። ከዛም ካለፈ በህዝበ ውሳኔ ይፈታል። አለቀ። አንተ ክላሽ አንግተ ሰባራ ክላሽ ይዘህ ስላቅራራህና ወልቃይት የምናምን ጠበቃ ነኝ ምናምን ስላልክ አይደለም። ቢሆንም ያኔም በጦርነቱ ዘመን ወደ ወልቃይት ህወሓት የሚባል የህወሓት ታጣቂ ወደ ወልቃይት ድርሽ እንዳይል የሱዳንን መውጫ ዘግቶ የያዘው የፋኖ አደረጃጀት ሳይሆን መከላከያ ሰራዊት የሚባለው ጀግና ሰራዊት ነው። ዛሬም የማንነት የወሰን ጥያቄ ካለ በመከላከያ ሰራዊት የበላይ ጠባቂነት በህገ መንግስቱ ፍትሃዊ ውሳኔ ከዛም ባለፈ በህዝበ ውሳኔ ወይም በሪፈረንደም የሚወሰን ነው። በቃ አለቀ። እናንተ ይህን ጥያቄ ማንሳትም አትችሉ። ለራሳችሁ የፖለቲካ ጥቅም ለራሳችሁ ፕሮፓጋንዳ ማራገቢያ ነው የምትጠቀሙበት እንጂ የአማራ ህዝብ የማንነት የወሰን ጥያቄ ከንክኗችሁ ወይም ጥያቄያችሁ ሆኖ አይደለም። የመጨረሻው ጥያቄያቸው ወይም 9ኛ ደረጃ ላይ እንግዲህ እኔ ነኝ 1 2 ብዬ እስከ 9 የዘረዘርኳቸው እነሱ በድፍን ያቀረቡት። 9ኛው ከአማራ ክልል ውጭ ያሉ የአማራ ክልል ተወላጆች ይላል። ከክልሉ ውጭ ያሉት የአማራ ተወላጆች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጥቅማቸው ወይም መብታቸው እንዲከበር መደረግ አለበት ይላል። የራሱን ህልውና ማረጋገጥ ያልቻለ የት እንዳለ ማይታወቅ ይሄ ነው የሚባል አደረጃጀት የሌለው ይሄ ነው የሚባል አቅም የሌለው ትላንት ከነበረበት የዛሬ ሳምንት የዛሬ 2 ሳምንት አይደለም የዛሬ ዓመት እሱ በጣም ሩቅ ነው። ትላንት ከነበሩበት ቦታ እየሸሹ እየተመቱ ወደ ኤርትራ፣ ወደ ሶማሊያ፣ ወደ ሱዳን፣ ወደ ኬንያ፣ ወደ ማምን እየሸሹ ያሉ ሰዎች ለአማራ ህዝብ ጭራሽ ከአማራ ክልል ውጪ ስላለው የአማራ ህዝብ ተቆርቋሪ ሆነው ይህን ጥያቄ ያቀርባሉ።
በአማራ በኢትዮጵያ ጂኦግራፊካል ክልል ውስጥ ያለ የአማራ ክልል ብቻ አይደለም፣ የትኛውም ኢትዮጵያዊ በኢትዮጵያዊነቱ የሚታወቅ ዜጋ በሙሉ ኢኮኖሚያዊ፣ ማህበራዊ የትኛውም መብቱ ሊከበርለት ይገባል። ይሄ በህገ መንግስት የተሰጠው መብቱ ነው። ይህንን ለማድረግ ግን እንደናንተ አይነት ዘራፊና ታጣቂ ቡድን ተደራጅቶ መብቱን ሊያስከብርለት አይችልም። አሉ ስለ የሐሳብ ፖለቲካ ገብቷቸው በመላው ኢትዮጵያ ለሁሉም ኢትዮጵያውያን እኩል ዲሞክራሲያዊ ፍትሃዊ የሆነች ሀገር እንድትፈጠር እየታገሉ ያሉ ኢትዮጵያውያን አሉ። በዛ መልክ ይፈታል። በዛ መልክ የሌላው ኢትዮጵያዊ መብት እንደሚከበረው ሁሉ እናንተ የምትሉት የአማራ ተወላጅ በየአካባቢ ያለው መብቱ በዛው ደረጃ ተከብሮለት ይኖራል። እንደ የትኛውም አካባቢ የመብት ጥሰት ካለ ያ የመብት ጥሰት በየትኛውም አንፃር ትክክል አይደለም ተብሎ መቆም አለበት እንጂ የሶማሌው ላይ የሚፈጸመው የመብት ጥሰት አይመለከተኝም፣ ጎንደር ላይ ማነው ወለጋ ላይ ያለው የአማራ ተወላጅ ግን መብቱ መከበር አለበት ልትል አችልም። እኛ በኢትዮጵያዊነት ማዕቀፍ ውስጥ ነው የምናስበው። በኢትዮጵያዊነቱ የሚታወቅ እሱ ብቻ አይደለም፣ ኢትዮጵያ ውስጥ የሚኖር የውጭ ዜጋም ቢሆን መብቱ ተከብሮ መኖር አለበት። ይሄ ነው የሰለጠነ ፖለቲካ የሚባለው። እንደናንተ አይነት የአማራ ክልል ተወላጅ የህወሓት ምናምን የትግራይ ምናምን የተጋሩ ከዛ ደግሞ የኦነግ ምናምን ሸኔ ፖለቲካ ኢትዮጵያን መበጣጠስ ውስጥ የመፍረስ አደጋ ውስጥ አስገባት እንጂ የየትኛውም ህዝብ ህልውና አልተረጋገጠም። ህወሓት 50 ዓመት ሙሉ የትግራይ ህዝብ ጨቁኖ ኑሮ እስከዛሬ ድረስ የትግራይ ህዝብ መብት አልተከበረም። እናንተ አይደላችሁም የአማራን ህዝብ መብት የምታስከብሩት። ራሱን በራሱ መብቱን አስከብሮ መኖር የሚችል ነው የአማራ ህዝብ ማለት። እናንተ ናችሁ ወደ መቀመቅ ወደ አረንቋ ልታስገቡት የምትታገሉት። ስለዚህ እነዚህ 9ኙም ቅድመ ሁኔታ ብላችሁ ያስቀመጣችኋቸው ነገሮች እናንተ በቅዠት ዓለም ውስጥ የምታስቡት ነገር ካልሆነ በስተቀር እነዚህን 9 ነገሮች ለማስቀመጥ መጀመሪያ መንግስትን ማስገደድ የሚችል አቅም ሊኖራችሁ ይገባል። መንግስትን የማስገደድ አይደለም እናንተ እርስ በርሳችሁ አንዱ ፋኖ አንዱን አስገድዶ የማሳመን ጉልበት እንኳን የላችሁ። ልትጠፉ ጫፍ ላይ የደረሳችሁ መቃብራችሁ አፋፍ ላይ የቆማችሁ ሰዎች ናችሁ። የተዘረጋላችሁን የሰላም እጅ ተቀብላችሁ ህይወታችሁ ማትረፍ ስችሉ በራሳችሁ ጊዜ ወደ መቃብራችሁ እየገባችሁ ነው ያላችሁት እና ይሄ አወጣን ያላችሁት መግለጫ ትላንትና ስታላግጡበት እንደነበረው ማላገጫ ነው እንጂ መግለጫ ተብሎ ፌደራል መንግስትም ከቁም ነገር የሚወስደው አይደለም። ጭራሽ የአሜሪካ መንግስትም ደግሞ ይሁነኝ ብሎ ሊያየው የሚችለው ጉዳይ አይደለም። ሊሆን የሚችል ነገር ጠይቁ። ሊሆን የሚችልና ሊሆን የማይችል ነገር ምንድነው ብላችሁ እነዛ ጥይት ማስመታ መድኃኒት ምናምን የሚሰሩላቸው ሰዎች አሉ አይደል? እነሱን ጠይቋቸው። ቢያንስ እነሱ ይሄን የሚያውቁ ከሆነ ሊነግሯችሁ ይችላል። እና ይሄንን ነው ማለት እንፈልገው። በተጨባጭ ግን ወደ ሰላም መምጣት የማትፈልጉ ከሆነ ማለት ያለባችሁ ዝርፊያችንን እንቀጥል፣ የዘረፍነውን መንግስት እንዳይቀማን ጋራንቲ ይስጠን፣ ወደ ሰላም ስንመጣ ትንሽ እንደው የዞን አስተዳዳሪነትም የከተማ እንትን ኃላፊነትም ቢሆን ትንሽ ስልጣን እንዲሰጠን እንፈልጋለን። በአቅማችሁ ልክ ጠይቁ። ወደ ሰላም ድርድር ሲመጣ እንደዛ ነው የሚባለው። ስለዚህ ከአቅምህ በላይ የሆነ ጭራሽ ቀና ብለህ ልታየው ማትደርስበትን እስከ አፍንጫው በዘመናዊ ትጥቅ በዘመናዊ ስልጠና የሰለጠነና የተደራጀ መከላከያ ሰራዊት ከፊትህ ቆሞ እነዚህ ጥያቄዎች ማቅረብ ልክ ከዝሆኑ ፊት ቆማ ጋርደድኩት እንዳለችው አይጥ ነው የምትሆኑት። እና ወደ ራሳችሁ ተመለሱ፣ ከቅዠት ዓለም ውጡ ነው ማለት እንፈልገው። ከዛ በተረፈ ነበር የምትባሉበት ደረጃ ላይ እየደረሳችሁ እንደሆነ ግልጽ ነው። እንዲህ አይነት ፋኖ ነኝ የሚል አንድ ዘራፊና ሽፍታ ቡድን ነበር ለማለት ከዚህ በኋላ 6 ወር 1 ዓመት መጠበቅ አይጠበቅብንም። በጣም ቅርብ ጊዜ የምናየው ሀቅ ነው የሚሆነው። የዛሬው የመጨረሻ መልእክቴ ነው። የተከበራችሁ ተመልካቾቻችን የዛሬው ፕሮግራሜ ይሄንን ይመስላል። አብራችሁኝ ስለነበራችሁ አመሰግናለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትዘነጉ በድጋሚ ማስታወስ ፈልጋለሁ። እንዲሁም መሆን መልቲሚዲያ ማደግ አለበት መስፋት አለበት ብላችሁ የምታስቡ ቤተሰቦቻችን በሱፐር ቻት እና በሱፐር ታንክስ ድጋፍ ማድረግም እንደምትችሉ ለማስታወስ እንወዳለን። በሌላ ሐሳብና በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።